ከዚህ በኋላ እንዲህ አይነት ነገር እንዳታደርግ ይቅርታ እንድትላት ቪዲዮ ሰርታም ሆነ በአካልም ይቅርታ እንድትላት አድርግ። ይሄን ለማለት ነው። እሺ ጉቺ መሲ እንተማማለን። ተስማማችሁ? መሲ ሚውት ከማድረግ በፊት ነው ጋር እንትን ብላለች። ስልክ ገብቶባት ነው መሰለኝ። መሲ ሰምተሽኛል? መሲ ጉቺ ቆይ አንዴ ታሜ እንገርሽ። እሺ ታሜ እንገርሽ። እኔ ምን ደረስ እንደሄድኩ ታሜ ንገራት። አሎ ታሜያችን ወሳብ አሰላሙ አለይኩም። ቲክቶክ ላይ ነሽ እንዴ? አህለን دكتورة اهلا كيف حالك؟ والله زين الحمد لله. زين الحمد لله. علومك انتي؟ انا كويس. انت كويس؟ والله بخير الحمد لله. زين يقولش አሁን የእህታችን ጉዳይ بصراحة ያዛቀንኒ መሲን በመከራ ነው ያስኳት። አይሆንም እህታችን ያኔ ማንኛችን እዚህ ጋር ልንሳሳት ስለምንችል ተይ ተረጋጊ፣ መክሰስም የለብሽም እንዲቶሎ መጀመሪያ እናውራት ሐራም ያኔ ምናምን እንዳይሆንብን። እህታችንም ናት ምንም ቢሆን አበሻ ናት። ነገ አልቅሳ ማለት ደስ ይልሻል አይልኝም፣ ግን ያው ታሜ እንደዚህ ስታደርግ እስኪ እኔ ላናግራትና ኢንሻአላህ የምትሰማው አይነት ከሆነ በቃ ይሁን። ከዛ ደወልኩላት ከዚህም በፊት የዛሬ ሜቢ 2 ዓመት ያኔ ልጅቷ ችግር ውስጥ ነበረች እና ረዳኋት። በአጋጣሚ ቁጥሯ ነበረኝ እኔ ጋር ማለት ነው። አናገርኳት። አው ታሚ አወኩህ እንደም በመሲ ጉዳይ ሳናገራት በተአምር እኔ የማደርገውን ነገር አውቀዋለሁ፣ ቀጣጥማለሁ። መነሻው ቀጣቱ ደግሞ ከ50,000 ድርሃም እስከ 2 ድርሃም ሊደርስ ይችላል። ተይ እህቴ ይቅርብሽ። ያው ምስ አንደርስታንዲንግ መሀላችሁ ካለ ችግር የለም። ወይም ከፈለግሽ እኔ ማለት የምትፈልጊውን ነገር ኮንትሮል አደርጋለሁ፣ አስማማችኋለሁ ማለት ነው። ቆይ አንዴ ያ አዲስ ኬዝ ራሱ ድሮፕ ስታረጉ ከፍላላችሁ። ኬዝ ራሱ ድሮፕ ስታረጉ መሲያውን ይሄን ኬዝ ድሮፕ ስታደርግ የሚከፈል ገንዘብ አለ። መሲ አንቺ እሺ ብለሽ ኢቭን ኬዙን ድሮፕ ካደረግሽ እኔ ድሮፕ የሚደረግበትን የመንግስቱን ለመንግስት የሚከፈለው እኔ ከፍላለሁ። እዚህ ድረስ መሲ ኬዙን ድሮፕ ስታረጊ የሚከፈል ገንዘብ አለ። ከስሼ ስለማቃቀዋለሁ ያንን ራሱ እኔ ከፍላለሁ። መሲ እሺ ብለሽ ካደረግሽ እዚህ ድረስ ከደነገጠች እዚህ ድረስ ካወቀች በቂ ነው። እኔም ባይነኝ አላቅም፣ የህዝቡንና የአንቺንም ሐሳብ አላቅም። ግን ላስገድድሽም አልፈልግም ልለምንሽ እንጂ ያው ታምኝ እያለሽ ነው። እናንተም ከታች ያላችሁ ጋይሶች ዞሮ ኢትዮጵያዊ እህታችን ነች። ዞሮ ኢትዮጵያዊ እህታችን ነች። የሚገርማችሁ ነገር ስለዚህ እንግዲህ ሌሎቻችሁም የምትሉት ነገር ካለ በሉ። ሚጣማለሽ እዚህ ሚዩት አድርገሽ ተገስጠሻል። ወይ አውሪ ወይ ውረጂ የሆነ ነገር በሉ። የሆነ ነገር በሉና ማስማማት የሚቻልበት መንገድ ካለ የማን ነው እና መሲዬ እናት በህዝብ ስም እንጠይቅሻለን። ይቅር ቢያት፣ አንድ እድል ስጫት። ከዚህ በኋላ ከተፈጠረ የምትፈልጊውን እርምጃ ውሰጂ። አሁን ግን በሁሉም ስም ህዝቡም እየጠየቀሽ ነው። እባክሽን አንድ እድል ስጫት። በቄ እንኳን ደህና መጣክ። እንዴት አመሻችሁ? ደህና ናችሁ? ጉቺ ሁላችሁም ሚጣ በቄ የኔ አባት እንዴት አመሸክ? እግዚአብሔር ይመስገን። ሁላችሁም እንዴት ናችሁ ብያለሁ። እዚህ ያላችሁት ጉቺ ወሬሽ ወሰማለሁ። አዎ ባላገሩ ትሰማለህ። ልክ ስለቅ ተነስተሽ ወጣሽ ወደዛ አልነበርኩም። ሶሪ ስልክ ነው
እዚህ ጋር በእርግጥ ስለማን እንደተወራ እንደሆነ ያላወቅኩኝም መሲ እንዳለችበት ተረድቻለሁ። ኤኒዌይስ እኔ ይቅርታ መጠየቅ ፈልጋለሁ የሚለው አካል መጥቶ ይቅርታ ጠይቆ መሲም ይቅርታ የማታደርግበት ምክንያት አላት ብዬ አላስብም። ምክንያቱም ራሷ የመዳም ልጆች እናት ነች። እዚህ ሀገር ላይ ዱባይ ላይ ለብዙ ሰዎች ደርሳለች፣ ብዙ ሰዎችን ከመከራ አውጥታለች እና መሲ ለአንዴና ለመጨረሻ ጊዜ ህዝብ እንደዚህ ጠይቃት፣ እናንተ ቁጭ ብላችሁ ትጠይቋት እምቢ የምትል አይመስል ቀርኖን ያስተርጉሜ እንትን ያልኩት ገባ። እኔ ከአቅሜ በላይ ሆነ። አሁን ማልቀሱ አሁን የሆነ ነገር ሲደረሰብኝስ አሁን ሰው ለኔ አያስብም። ገባ። እኔስ እሺ ጉቺ አንድ ነገር ልበል ካንቹ ከስ እንዴ እንዴት ናችሁላችሁ? ማን እንደሆነች ባናቅም አሮ ነው። እንዴት እኔ ልገሙትን ትችላላችሁ? አዶን ኬር ዲስ ኢዝ ቢዝነስ። የለፋችበት ነው። ብሪጅስቶን ስራዋ ተልኮ አለ የለም ማድረግ አለባት። ለምን እንዳረገች ራሱ መናገር አለባት። በምን ተነሳስታ ነው? የሚገርምክ ነገር እኮ አሁን እዚህ ጋር ይሄንን ስል ልጅቷ ጥፋት አላጠፋችም አይደለም። የተበላሸ ስልክ ነው የምትሸጠው ሁላ ብላ ስትል በሚገርማችሁ ሁኔታ ፍቅሮቼ ኢቨን ስልክ እንኳን ከመሲ ገዝታ አታውቅም። ታምናላችሁ እኮ ሊሆን ማን የላካት እኮ ነው። ማን ነው ከጀርባ ያለው የሚለውን እውነት ተናግራለች። አንዳንድ ሰው ግን አሁን ለምሳሌ ማዳም ቤት የምትሰራ ልጅ ነች። እንግዲህ ተልኮም ካለ ወይ እርስ በርስ በስልክ የሚያወሩ ይሆናል እንጂ እኮ በቃ ትናገር፣ አሁን ትናገር፣ በቃ ምናምን ሳይሆን ትናገር። ትንሽም ነገር ይሁን ማሮቼ፣ ይሄ ጭፍን ጥላቻ ያለበት ሰው አለ ታውቃላችሁ። ዝም ብሎ በስማም ብሎ ተነስቶ የሚጣላችሁ ጥላቻው ከየት የመጣው ትንገራታ። ለእሷ ያላት ሰዎች ይኖራሉ እኮ። ለዛ ነው ብሪጅስቶን ስራዋ ነው፣ ቢዝነሷ ነው። እኔ አሁን ቢዝነስ ቢኖረኝ ስለ እኔ ቢዝነስ ስታወሪ መጀመሪያ ያን ነገር ከየት ነው ያመጣሽው ማወቅ አለብኝ፣ ይቅርታ ሳላደርግ በፊት የለፋውበት ስለሆነ ከዛ ነው ቅርታ ማድረግልሽ። ግን ምንም ነገር ሳትነግረኝ አየር ላይ መተሽ ቅርታ ብትይኝ ነገም እኮ ሌላ ሰው ይመጣል። ደግሞ መማር ሰው ማስተማር ራሱ እንደዚህ አይደለም። መጀመሪያ ከየት ተነሳስታ ነው እንዲህ ልትል የቻለችው? ታላቅ አባቷ ኢቭን ታማሚ ናቸው ምናምን። ይሄን ሁላ ነገር ጉቺ ዛኔ ስነግርሽ አንቺ አልቀሰሻል። አረ ምን ቀን አሳሳታት ስትይ ጉቺ አርፈሽ ተቀመጭ አልኩሽ። ብዙ ሰው እንትን ብሎኛል። ታሜን ልኬባት ታሜ አናግሯት እረፊ ታይ መሲን ዛሬ ምን አለች? እኔ ማልፈልግ ነው እንጂ ጨካኝ መሆን እኮ ይሄው ቀላል እኮ ነው። ገባን? ይሄንን ነገር ደግሞ እኔ እስከ ፍርድ ቤት ድረስ ነው የምወስደው። አሁን እኮ ጉቺ ይኸውልሽ ብሪጅስቶን እያለች ነው ያለችው፣ ሌላም እየደገሙኝ ነው እያለች ነው። በቃ ይዝዳ። ማን ናቸው ከኋላ ሆነው ይሄን ነገር የሚፈተፉቱት? በቃ ይዝዳ። ከዛ በኋላ ቅርታ ይደረግ። ግን እኔ አሁን ጂኒዮ አንተ መሆናችሁ ሌሎቹ ሰው ያልተረዳኝ አንድ ነገር ልንገር። አንድ ህይወት እንዲሳካላት ደፋ ቀና የምትል ልጅ፣ የሚዲያ እውቀት የሌላት ልጅ ሆነም ልጅቷንም ስላየኋት የሚዲያ እውቀትም ያላት አይመስለኝም። ጂኒዮ አንተ ራሱ ቪዲዮውን ብልክልክ ልጅቷን ስታያት ይሄ የሚዲያ እውቀት ያላት ስለ ሀገሪቷ ህግ ምናምን እንግዲህ ታሜ ያዋርቷታል እኮ ታሜን ህጉን አውቃለሁ ተውን ያለችው ገባክ? ግን አሁን ላይ ክፉ ቀን ፊት ለፊት ላይ ሲመጣ ደንግጣለች። መደንገጧ በቂ አይደለም ወይ ነው ጥያቄ። እሺ ግን ትንገራታ ኬት መጣ ኬት ነው ከጀርባ ያለው የሚለውን ለብሪጅስቶን ትንገራት። ጂኒው አሁን ብሪጅስቶን አለች ሰማያለች። ብሪጅስቶን ጂኒው አንድ ጊዜ አዳምጠኝ። ከጄኮ ወጥቷል ተናዝል ማድረግ ጠይቃት። እሺ ብሪጅስቶን ለጠይቃት። ሌሎች አሉ አለች። ልጅቷ እኮ ቢዝነስ ውስጥ የለችም እንዴ? ኬት መጣ ለሚለው ነገር እኮ ልጅቷ ቢዝነስ ውስጥ ያለች ልጅ እኮ አይደለች፣ ማዳም ቤት ነው ያለችው። ገባክ? አሁን ወይ ቢዝነስ ኖሯት አው መሲል ለመቀናቀን ነው ወይ ቢዝነስ ያለው ዘመድ ኖሯት ለመቀናቀን ነው እንኳን እንዳትል እንደዛ አይነት ነገር ውስጥም ያለች ልጅ አይደለችም። ሰው ቤት የምትሰራ ልጅ ነች። ሁለተኛዋ እሺ እንደ እሷም ሰው ቤት ነው የምትሰራው። ሌላ አለ የምትለው ብሪጅስቶን እኔ አላውቅም። ግን እኔ እንደኔ በቃ ብሪጅስቶን እኮ ሌላም አለ አለች እኮ ሌሎች አሉ እንደዚህ ያረጋለች እቀጥላለሁ እያለች ነው። ማን ናቸው? ያው ልጅ ሁለት ናቸው። አንደኛዋች ናት፣ አንደኛዋን ደግሞ ኦሬዲ አስተርጉሜ ጨርሻለሁ። ገባሽ? እሷም ቅመም ናት። እሷም ማዳም ቅመም ናት። ለዚህኛዋን ማለት ነው ከነ ኮመንቱ ነው ጉቺ አሳይቼሻለሁ። ራሱ ዋናው ጋር አይቼዋለሁ። ብሪጅስቶን ያቺኛዋስ እሷም የማዳም ቤት መሰራ ናት። ሁለተኛዋም ያቺኛው ታራ የኬት ነው የሚመጣው ነው። ታራ ጣጥሮ ታራ እንዴ ብሪጅስቶን ስራው እኮ ነው የምታወራው። ተደጋጋሚ ወሬ ነው የምናወራው። ስለዚህ ጠዋት ነው ሄደው አለቀ።
ኖ መጀመሪያ ቆይ ብርጅስቶን አንቺ ማቾኪ ልጅቷ ጋር አውሩበት። ታሜ ነው ጉዳዩን የያዘው። ከማን ጋር ነው የማወራው? ከማን ጋር ታሜ አውራት። ከየት ነው የመጣው የሚለውን ታሜ ጠይቃት። ከየት ነው ያመጣችው ይሄን ነገር? ማን ነው የገፋፋት? እሱን ለዛ ታስረዳ። እኔ ግን እስከ ለምን አሁን እንደ ሽምግልና አይደል የተያዘው ብርጅስቶን? አሁን ማን ነው ብሎ ይነገርሽ። ዝም ብዬ ነው የገባሁትኝ እኮ እንጂ በዚህ ዙሪያ ራሱ ማውራት አልፈልግም። ታሜ እኮ ነገረህ። አናቅሻለና ነገ መልሰሽ እኮ ያው ቅርታ የምትይሰው ነው። ታውኩኝ። አሁን በቃ ልቤን አደነደኑት። እግዚአብሔርን ልቤን መጥፎ አረጉ። አውፉት ያለሽ ግን ልጅቷ አትሊስት ትንገርሽ። በቃ ከየት ነው ማን ነው ሊገፋፋት የቻለው ማን ነው አርጊ ያላት የሚለውን ትንገርሽ። ያውን በነገራችን ላይ ነገ ቀጠሮ ከሆነ ቀጠሮውን ካሳለፈች ራሷ መሲ ላይ ሌላ ችግር ነው የሚያመጣ። ይሄ ነገር መፈታት ካለበት በቂ ነገ ጣቢያ ነው። ከነገ ወዲያ እና ምናልባት ከሁለት ቀን ምናምን በኋላ ወደ ፍርድ ቤት ጉዳዩ እንዲወሰድልኝ ነበር። አልተውም። ኖ በቃ አውቃለሁ። መሲ በብዙ ነገሮች እኮ እንደምጎዱሽ እኔ በብዙ መንገዶች አውቃለሁ ግን እቺ ልጅ በሚዲያ ስለሰራች መታ እዚህ ጋር በስነ ስርዓት አስረድታ ችግሯን ለምን እንደዛ እንዳደረገች ከኋላም ተልኮ ካላት እንደዚህ አይነት ነገር ነበር የመጣብኝና በዚህ ነው እንደዚህ የሰራሁት በጣም ይቅርታ ካለች ይቅርታ ከጠየቀች ይቅርታ ብታደርጊላት ጥሩ ነው። ነገ የምትጸጸችበት ነገር ግን እንዳታደርጊ እሺ። እቺ ልጅ እውነት አባቷን የምትረዳ ከሆነ መዳም ቤት ሆና ምናምን እሷ ባለመርዳቷ ምክንያት አባቷ የሆነ ነገር ቢደርስባት ወይኔ እንደዛ ባላደረግኩ ኖሮ ምናምንም ልትይ ትችያለሽ ነገ ታውቃለሽ። የግድ እዚህ ቆምጣት የለባትም። በቂ እዛ ታስረዳት ለራሷ የተፈጠረ ይሄ ነው ብለው ክሊሪንግ ገሯት። በቃ ኢትስ ኦኬ ብሪጅስቶን ከዛ እኮ ለዛ እኮ ነው ትምጣ። በሚዲያ ስለመጣች ልጅቷ በውስጥ አይደለም ያወራችው ቪዲዮ የሰራችው ስም ያጠፋችው